ተጠናቀቀ። ዩናይትድ አሸንፏል። አዎ ማንቸስተር ዩናይትድ በመጀመሪያ አጋማሽ 1-0 እየተመሩ ነበረ። ያን ፊሊፕ ማቴታ ራሱ ባስገኘው ፍጹም ቅጣት ምት ራሱ ያስቆጠረው ፍጹም ቅጣት ምት ነበረ። የመጀመሪያ አጋማሽ ክሪስታል ፓላሶች በኦሊቨር ግላስነር የሚሰለጥነው ክሪስታል ፓላስ የተሻለውን እንቅስቃሴ ሲያስመለክተ ነበር። መሃል ሜዳ ላይ ቁጥር ብልጫን ወስዶ ሲጫወት ነበረ። በተደጋጋሚ ጊዜ ኳስ መስቶ ለመውጣት ምንም አይቸገርም ነበር። የማንቸስተር ዩናይትድ ተጫዋቾች ፕሬስ ለማድረግ በጣም ሪለክተንት ነበሩ። በተለይ በፊት ለፊት መስመር ላይ የሚገኙት ልክ እንደ ዮሹዋ ዝርክዜ የመሳሰሉ ተጫዋቾች ብራያን ምቤሞና አማድ ዲያሎ በጣም ግሩም የፕሬሲንግ ተጫዋቾች እንደሆኑ ይታወቃሉ። የሰማሁትም እንደዚሁ የተሻለውን የፕሬሲንግ ስትራክቸር ሲያስመለክተን አልነበረም። በሁለተኛ አጋማሽ ፍጹም የተሻሻለው ማንቸስተር ዩናይትድ ነበር ስንመለከት የነበረው። በተለይ ሁለተኛ አጋማሽ ገና በተጀመረው 10 እና 15 ደቂቃዎች በጣም ጥሩ ነበረ። 56ኛ ደቂቃ ላይ ነበረ ጆሹዋ ዘርክዜ በነገራችን ላይ በጣም ከማይጠበቅ አንግል ነው ግቡን ማስቆጠር የቻለው። በግራ እግሩ አክርሮ መምታት የቻለው ዲን ኤንደርሰን ራሱ በግቡ እንደተገረመ ስንመለከት ነበረ። ከዛ ውጪ በማንቸስተር ዩናይትድ በኳስ ቁጥጥር በመከላከል በተለይ በመከላከል በጣም ዳንጀር የሚባሉ ዞኖችን ይህ ሁለተኛውና አራተኛው ዞኖችን መሀል ለመሀል የሚገኙ ዞኖችን በቁጥር ብልጫ በመከላከል እና በዞናል ማርኪንግ በመከላከል በጣም የተሻሉን ሁለተኛ አጋማሽ ነበር ስንመለከት ነበረው። አዎ ማንቸስተር ዩናይትድ ድል ማድረግ ችሏል። ከባለፈው ሳምንት ሽንፈቱ በኋላ ወደ ድል የተመለሰበት ውጤት ነው። በጣም ጥሩ ነው። ለሩበን አሞሪም ይሄ ሳይኮሎጂካል ኤጅ ይሰጠዋል። ከዛ ውጭ ግን ማንሳት ያለብን ነገር ሩበን አሞሪም የጨዋታን የማንበብ ክህሎቱን እንደዚሁ ደግሞ በጨዋታ ላይ የቀየራቸው ተጫዋቾች ውጤታማ እንዳደረጉት ስንመለከት ነበር። በተለይ በሁለተኛ አጋማሽ የነበሩት ተጫዋቾች ማለት ነው። ፓትሪክ ዶርጉና ኮቢ ሜኖ ጨዋታ ጊዜ ጋር በተያያዘ ማፈራረቅ ይመስላል የተቀየሩት። መሀል ሜዳ ላይ ግን የመጀመሪያ አስተላለፍ ላይ የተጠቀሙት ተጫዋቾች በተለይ ካዝሚሮ እና ብሩኖ ፈርናንዴስ ካዝሚሮ ገና ጨዋታው በተጀመረ በመጀመሪያ አጋማሽ በነበረው እንቅስቃሴ በጣም የተሻለውን እንቅስቃሴ ሲያደርግ ነበር። ብሩኖ ፈርናንዴዝም እንደዚሁ በተደጋጋሚ ጊዜ እድሎችን ሲፈጥር ነበር፣ ተሻጋሪ ኳሶችን ሲጥል ነበር። በጨዋታው ላይ ሁለት አሲስቶችን ማስመዝገብ ችሏል። በሰማሁት አሁንም ቢሆን ለማንቸስተር ዩናይትድ በጣም አስፈላጊ ተጫዋች እንደሆነ ያስመዘገበበትን እንቅስቃሴ ማድረግ ችሏል።